የሀገራችን በረሃኞች እርሻ ገበሬዎች አጽዋሩ የተመረቀውን መሳሪያ በጣም በከፍተኛ ነበር አለ። እንደዚህ አልታሰበም አልተገመተም የነበረ በእኛ ማለት ነው በህዝቡ። ኦኬ ህዝቡ እንደዛ አይነት ነገር አልገመተም ነበር ይላል። ገምተን ነበር በጭሩ ብቻ ወርሷል። አሁን ሲያሳዩት አንድ 2 ወራል አንድ 3 ደግሞ የሚኒ ካፖች ላይ የተለያዩ አንድ ሮኬት ማስወንጨፊያ ያለው ሌሎቹ ደግሞ ሁለቱ ላይ ደግሞ እሱ 23 ምናምን የአየር መቃወሚያ የተገጠመላቸው ከዛ አንድ 3 አይነት ነው ምናምን መሳሪያው ደግሞ ምንም የማናውቅ ኃይል ያቻቸው ማላቃቸው አይነት መሳሪያዎች ነበሩ። ሞርታሮች ምናምን አሉ። ከ54 በላይ የሚሆኑ እንደዚህ የዲሽቃ ምናምን ብቻ በምናምን በሺዎች የሚቆጠሩ ክላሽ በጣም በትክክል እሱን እዚህ አይተነዋል ማለት ነው። መከላከያ እንትን አለ ምርኮኛም ራሱ አለ እኮ ማለት ምርኮኛ ነው 750 ምርኮኛ አለ ነው የሚለው። ወደ 800 የተገደሉ እነሱ ራሳቸው የደረሱባቸው እዛው እርምጃ የተወሰደባቸው ወደ 800 750 ግራም የተማረኩ ናቸው። ትክክለኛ በቃ መከላከያ ራሱ የለጠፈው ነው አሁን ማውራ በቃ መከላከያ የተናገረው ነው። እሱ ፕሩፍ ያደረግልኝ እኔ ከመከላከያ የሶሻል ሚዲያ ማህበራዊ ድረገጽ ላይ ያገኘሁትን ነበር ማነበለት። በቃ በትክክል ነው እሱን ነው የሚለው ነው። ምንም እንደተጠቀመኝ ነገር ከመጀመሪያ ጀምሮ እኛ መከላከያን ያፈረፍ ነው ያለቀው የብልጽግና መከላከያ ነው እያሉ እኛ ደግሞ መከላከያ ምንም ምን ሀገሩ ሊጠብቅ ነው የወጣው። እናንተ ሀገር ልታፈርሱ ነው የሄዳችሁት። ሞታችሁ ሁለተኛ ሞት ትሞታላችሁ። የኛ ጀግኖች ግን ሀገር ለማሻገር አንዴ ቃል ኪዳን ገብተው የሄዱት ነው እያሉ ነው ያለው። በጣም እና አብሽር ድሉ እየቀጠለ ነው። ድሉ የኢትዮጵያ ነው። ግዴታ ነው። ስለዚህ ሁመራ ወልቃይት ሁሉ ሰላም ነው አልሐምዱሊላህ። በጣም ዝናቡስ እንዴት ነው ወደ ሁመራ አካባቢ? ወላሂ አሁን ዛሬ ከ12 ሰዓት ጀምሮ እስካሁን እየዘነበ ነው። ዛሬ ቅዳሜ ነው። አሁንም ራሱ ስቴጅ ነው ዶርሜ ላይ እና ሳምንቱን አልዘነበም ነበር። ዘንቧል እንጂ ዛሬ ተለስና ዘንቧል። ስለዚህ ለአዝመራ ለምናምን ጥሩ ነው። አይዋን እስከዚህ ድረስ እኔ ከመናገር ባሻገር ሰዎች በግለሰብ ደረጃ የሚናገሩትን ማሰማት ለእናንተ የተሻለ መረጃ ይሰጣል በሚል ነው። ዋናው ብዙ ቦታ ላይ ዝናብ ስለሆነ እያሳሰበ ያለው ማለት ነው። በዙ ላይ ብዙ ኔትወርክ እንትን ሲል አናዶኛልና እቺ ጥሙጋት ኦሊቨር ትባላለች። እኛ መከላከያ ያለባት መጨረሻ ጥሙጋ ማለት ኦሊቨር ከቆቦ 8 ኪሎ ሜትር ከነሱ ደግሞ 7 ኪሎ ሜትር ማስማል ላይ ያለች ጥሙጋ ምንድነው የሚባለው? ማጃና ሙጋና ጥሙጋ ብቻ ጥሙጋ ላይ ያለ ነው እና እቺ ጥሙጋት ኦሊቨር ትባላለች። እኛ መከላከያ ያለባት መጨረሻ ማለት ኦሊቨር ቆቦ 8 ኪሎ ሜትር ከነሱ ደግሞ 7 ኪሎ ሜትር ማስማል ላይ ያለች እነሱ ተቆጣጥሮት ከነበረው የበድሩ አስተዳደር ላይ መጣው ካሉበት 7 ኪሎ ሜትር ወደዚህና ከዚህኛው ደግሞ 9 ኪሎ ሜትር የሚላት ነው። መከላከያ ዛሬ ሰፈረው መከላከያ እዛቸው የሚቀመጠው ተራራም ስላላቸው አሁን ታችሁ እዛቸው በጣም ይሰፍረው ሰው ቀን ወሬው ሲበዛ የሚለቀው ስታን ነው በዛው አሁን በስጋት ነው የሚለው ምንም የተጀመረ ነገር የለም እስካሁን አማን በአፋር በምንም የሚሞከሩት የለም። ሰው ወሬው ሲበዛ የሚለቅሰው ብዙ አለ። ከዛ ባሻገር ግን የተሞከረና ተኩስ ተለዋወጡ እንደዚህ ነው ምናምን ያሉ አንዳንድ በጣም ብዙ ሰው የሚያያቸው ሚዲያዎች ላይ ያሉት ነገር ስላለ ነው ይሄንን ስልክ ለመደወል እንትን ያልኩትና በራያም ሆነም እንደዚህ ከቲፒኤስ ጋርም ለአንድ ወር ከሰጡ በኋላ ጥቃት ፈጸሙ ወር ተዋጉ የሚለው ነገር ላይ የለም የሚል ነው ከቦታው ያለው። ሌላ ቀን ካለ እንደዚህ የተፈናቀለውና እየሸሸ ያለው ሰው ግን በስጋት መጨመሩን ይሄው እየሰማችሁት ነው፣ እየተናገረ ነው ያለው በስልክ ላይ ያገኘ ነው ወዳጃችን ማለት ነው። እና እንደው ማቀጣጠሉ በቃ ሰው ሞተ ሰው ምናምን ብሎ ማለቱ ነው እባካችሁ እኔ በተለይ በየሶሻል ሚዲያው ላይ ሰውን አስደንግጦ ለማስገባት የምትሞክሩ ሰዎች እኔ መከራ በቤታችሁ እየጠራችሁ እንደሆነና መጥፊያችሁን እያጣደፋችሁ እንደሆነ ብቻ ማረጋገጥ ነው የሚፈልገው። እንደዛ ብዬ የሆነ ነገር ላገኝ ይችላል፣ ግን ያ ነገር ሲመጣ
ሲሆን ሰው ያረጋጋል። ያ ቢቀር ግን ያልሆነው ሆነ ብሎ በቃ ሲሆን እኮ ይሆናል። ምንም የሚቀር ነገር እኮ ግን ብጥብጥን ዝም ብሎ በሰው ህይወት ላይ መከራን በሰው ህይወት ላይ ልክትን ማወጅ እኔ አደገኛ ነገር ነው። በየቀኑ የምናደርገው ድርጊት አንድ ቀን ተጠራቅሞ ወይ ጥለናል ወይም ከፍ ያደርገናል ወይም ዝቅ ያደርገናል። በየቀኑ ነው የምንሰራው ስራችን። በየቀኑ የምናወራው የምናደርገው ድርጊት ተጠራቅሞ ነው። የበደል ጽዋ ሲሞላ አንድ ቀን ጠርጎ ይጥለናል። ጦርነትን እንደዘፈን እንደው ዱቄት እንደዛ እሰየው እንኳን ወጣ ኦሮሚያ ነፃ ያወጣው አብይ አይደለም ነፃ ያወጣው ነፃ ከወጣን ነፃ አልወጣንም ብሎ ነው የወጣቶች በጃልማሮ አመራርነት ይሄን ሁላ ወጣትነት የወጣት መስዋዕትነት እየከፈለ ያለው 8 ዓመት ካለ ኦነግ ማለት አሁን ማን ኦነግ ማለት ማን ነው? የኦሮሞ ነፃነት ሰራዊት ፖለቲካ ፓርቲ ነው። 200 ሚሊዮን ብር ባለፈው የተሰጠው ዳውድ ኢብሳ ነው ኦነግ የኦሮሞ ታጋይ አሁን ዳውድ ኢብሳ ነው ጃልማሮ ያኮ 200 ሚሊዮን ተቀብሎ ቁጭ ያለ እኮ ነው የምድር ይባለው ለማንኛውም ይሄ ልጅ ግን በጣም እየነቀለ ነው ያለው። በጣም እኔም ማሰማቸው ሆም ብዬ ነውና ኢትዮጵያ ስትፈርስልኝ ያለው ጭንጋፍ እንደዚህ ብሎ ማለቱ በጣም አብዷል። አይደን ያውቁታል። በሸረናም ሆነ በምናምን የሆነውን ነገር ሁሉ ያውቁታል እነሱ ከኛ በላይ እና እየተረዳናቸው መሄዱ ጥሩ ነው ብዬ ነው። በሰሜን ጎንደር ዞን የሰላም አማራጭን የመረጡ ታጣቂዎች በሰላም መግባታቸው ተገልጧል። በሰሜን ጎንደር ዞን አዲ አርቃይ ወረዳ ነው የሰላም አማራጭን በመረጥ ከትጥቅ ትግላቸው ተለይተው ወደ ሰላማዊ ህይወት ለመመለስ እየወሰኑ ታጣቂዎች መግባታቸው የተነገረው ማለት ነው። እንኳን ሰላም መጡ ብለን እንኳን በሰላም መጡ እንኳን በሰላም ሱዳን ጋር ተባብረው ደርግን ጥለዋል። አሁን ተባብረን እንጥላለን ቢት ምኞት ምን ለፈርከ ደግሞ ቢላል ሻቢያና ወያኔ ከሱዳን ጋር ተባብረው ደርግን ጥለዋል። አሁን ተባብረን እንጥላለን ቢት ምኞት አራስልከ ያው እንግዲህ እኛ ደግሞ የኛ ስልክ እንደዚህ አመል ታወጣለችና እንኳን ሻቢያና ወያኔና ሱዳን ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለም። እኛ ስጋት የለም። ተቀበሉ። ሰዎች ባፈጀ ስልት ድሮ በሰራ ስልት አሁን ለመጠቀም መሞከር ጠቃሚ አይደለም። ምክንያቱም ያኔ ስልቱ የሰራው በሸበጥ ጮፈሬ የላስቲክ ጫማ መሄድ የፈለገ መቅመል የፈለገ መራብ የፈለገ ቢገባውም ባይገባውም ወስዶ የተከተለ ኃይል ነበረ። አሁን ግን 22 እና መገናኛ ህንፃ አስቀምጠህ እዛ በመቀመጥ አይ يقنبهم كبليو كتكتاتلونا يقنبهم كبليو كتكتاتلونا نعدم سجنتا BBC أفان رموف لكن قدم بودنو يقدع BBC أمارنيا أهوني جمرال تذكر بقى من قلت እንግዲህ ድጋፍ አድርጉ ተባላችሁ አላደርግም አላችሁ ምን ይደረግ? ልመና መሰላችሁ አይደለም? እውነትን ለማውጣት ለሰዎች ሁሉ ስልክ ስደውሉ ምናምን እኮ የተለያየ ነገር አባብላችሁ ነው እውነተኛ መረጃ ለማምጣት ማለት ነውና ሚዲያ የተለያዩ እውነተኛ መረጃዎች ከግለሰቦች ድረስ ማምጣት ሪስክ መውሰድ ነው፣ ኃላፊነት መውሰድ ነው። ያ ደግሞ ዝም ብሎ የሚሆን ነገር አይደለም። ብዙ ፋይት አለ። እዚሁ ቦታ ነው ያለ ነው። እኛ ሌላ ሀገር ሰርተን አይደለም እዚህ እያወራን ያለ ነው። እዚሁ ሀገራችን ላይ መሞት ካለብንም እዚሁ ልንሞት ነው እንጂ የሆነ የኛን ምቾት አረጋግጠን በሰው ቁስል ላይ ምናምን በሚለው አይደለምና ሚዲያ በጣም ኮስቲ ነው። ለዛ ነው ያርፌ ቁጭ ያልኩት። አንድ ማይክ 70 ምናምን ሺህ ብር ነው የሚሸጠው። አንድ ካሜራ ምናምን እንኳን መጀመሪያ አላወቅኩ እንጂ መጀመሪያ ባውቅ ነው አልጀምርም ነበር ራሱ ጀስት እንኳን ቢሮ ተከራይቼ ምናምንና ከሱ አንፃር የሚመጣ ነው። ድጋፍ ብታረጉ ሳፖርት ብታረጉ የምትችሉትን ላይክ ድጋፍ ነው፣ ሼር ድጋፍ ነው፣ ሳብስክራይብ ድጋፍ ነው። በቃ ከዛ ለደከማችሁበት ነገር ደግሞ ጠያቂ ሆኖ መሰለፍ፣ ይሄንን ደክመናል፣ ይሄንን አስተዋጽኦ አድርገናል፣ ስለዚህ የት ደረሰ ብላችሁ መጠየቅ። ሰው ሀገር ለማፍረስ ጥምዶ ሲፈጥር፣ ሰው ትምህርት ቤት ለማውደም ልማት ለማውደም ሲተባበር
እውነትን ለመናገር መተባበር ካልቻል አይዶ ነው ምን ማለት እንዳለብኝ ሁሉ አላውቅም። ግዴታን ከመወጣት አንፃር እኔ ራሴን ግዴታ ለመወጣት በሚል ነው ወደዚህ የመጣሁት። እናንተም ኃላፊነታችሁን ግዴታችሁን ለመወጣት የሌናችሁን ሸክም ለማቃለል ብትሰሩ ደስ ይለኛል። በምትችሉት ሰብስክራይብ፣ ላይክ፣ ሼር እንደዚህ በማድረግ ዱለይታሙን ለማመለካከት ዘረኝነት ባይኖር ሁሉ እላለሁ። በብዙ ቦታ ላይ የማየው በብዙ ቦታ ላይ ዘረኝነት ነው ያለው። ዘረኝነት ነው ያለው። ባለቤት ካልጮኸ ጎረቤት አይደርስም ነው። መንግስት በእያንዳንዱ ቤት ላይ ዘበኛ ሊያቆም አይችልም። ብዙ ሰው ሞኝ ነው። ሌባ እያየ እንዳላየ እያለፈ ጠቅላይ ሚኒስትሩ ያደርጋል ይላል። እሱ ያየው ባለቤት ካልጮኸ ጎረቤት አይደርስም ነው። መንግስት በእያንዳንዱ ቤት ላይ ዘበኛ ሊያቆም አይችልም። ብዙ ሰው ተቃዋሚም እንደዛ ይላል፣ ጠቅላይ ሚኒስትሩም እንደዛ። እውነታው ይሄ ነው። የእኛን ግዴታ አንወጣም። ተሳትፏችን ሁሉ ለመውቀስ ነው። መውቀስ ሁለተኛ ጥፋትና ሌላ ጥፋት መፈጸም እንደሆነ ማሳሰብ ፈልጌ ነው እቺን ቪዲዮ ወደዚህ ያመጣሁትና የራስን ግዴታ ሳይሆን ያልዋልንበትን ያለፋንበትን ገንዘብ ለማግኘት የመሞከር አይነትና ሌላ ነውር የመፈጸም አይነት ነው። ተሳትፏችን የምንችለውን የኛን ግዴታ ተወጥተን ሌሎች አላደርግ ካሉ መውቀስ ይቻላል። ድልም ማናመጣው በትክክል ማድረግ ያለብን ሳናደርግ። ሻዕቢያ እኮ የአማራን ህዝብ እኮ አንድ አስረኛ እኮ ያክል አንድ አስረኛ የኦሮሞ ህዝብ እኮ አንድ 15ኛ ወይም አንድ 10 ምናምነኛ እኮ አንድ 15ኛ ከትግራይ ህዝብ ያነሰ እኮ ነው አይደል? ኤርትራ ምንድን ነው ከእሱ የሚፈለገው እርዳታ? ሻዕቢያ እኮ የአማራን ህዝብ እኮ አንድ 10ኛ እኮ ያክል የኦሮሞ ህዝብ እኮ አንድ 15ኛ ወይም አንድ 10 ምናምነኛ እኮ ያክል ከትግራይ ህዝብ ያነሰ እኮ ነው አይደል? ኤርትራ ምንድን ነው ከእሱ የሚፈለገው እርዳታ? በቃ ከዛ የሚመጣ እርዳታና በዛ የሚነዳው ሰው ምንድነው የሚል ነው። ዋዚ እዛ ላይ እንደዛ ተኮፍሶ ምናምን የሚሉ ነው። ደግሞ ሌላው እንግዲህ በተለይ የሻዕቢያን ቡችሎች ጨርቃቸውን እያስጣለው የጠቅላይ ሚኒስትሩ በአፋን ኦሮሞ ያደረጉት ንግግር ነው። እሱ በጣም በጣም የሚገርም ሆኖ ነው ያየ ነው። በጣም በብዙ ቦታ ላይ ማለት ነው። ሰው ነው የሚያክለው ቶርቶራ ነው የተበላሸ ቶርቶራ ታውቃላችሁ? የተበላሸ በቆሎ ነው። በቆሎ በሰዓቱ ካልተሰበሰበ በቆሎ ሰብል ካልተሰበሰበ ምንድነው የሚለው ያን ልጅ ስሙ መነካሴ ብዙ ነው። ሰውነቱ ብዙ ነው። የምታውቁት ነው። 3-4 ሰው ነው የሚያክለው ቶርቶራ ነው የተበላሸ ቶርቶራ ታውቃላችሁ? የተበላሸ በቆሎ ነው። በቆሎ በሰዓቱ ካልተሰበሰበ በቆሎ ሰብል ካልተሰበሰበ ይወድቅና መሬት ላይ ይወድቅና እዛው ይበሰብሳል፣ እዛው ይበቅላል። ምንም አይሆንም። ገበያ ሸጥ ምን አሏት? መነካሴ ግዙፍ ነው። ሰውነቱ ግዙፍ ነው። የምታውቁት ነው። 3-4 ሰው ነው የሚያክለው ቶርቶራ ነው የተበላሸ ቶርቶራ ታውቃላችሁ? የተበላሸ በቆሎ ነው። በቆሎ በሰዓቱ ካልተሰበሰበ በቆሎ ሰብል ካልተሰበሰበ ይወድቅና መሬት ላይ ይወድቅና እዛው ይበሰብሳል፣ እዛው ይበቅላል። ምንም አይሆንም። ገበያ ሸጥ ምን አሏት? ቶርቶራው ዘመነ ካሴ ይላል። እንግዲህ እንዴት አያችሁት እናንተ? ቶርቶራው ዘመነ ካሴ ኢትዮጵያ ሰማይ ላይ ለሚያንዣብቡ አሞሮች ያለኝ መልእክት ከብቱን መርጠን የምንገዛ እኛ ነን። የቅርጫውን ባለቤት የምንወስን እኛ ነን። የተረፈንን የማንፈልገውን ካልሆነ በቀር የትኛውም አሞራ በጉልበት ከየትኛውም ቅርጫ መደብ ላይ 1 ኪሎ ስጋ መውሰድ እንደማይችል ላረጋግጥላቸው እፈልጋለሁ። በኢትዮጵያ ሰማይ ላይ ለሚያንዣብቡ አሞሮች ያለኝ በኢትዮጵያ ሰማይ ላይ ለሚያንዣብቡ አሞሮች እንግዲህ ረፉት ነው። ረፉት፣ ምንም ነገር የለም፣ አታስቡት ነው የሚላችሁ ጠቅላይ ሚኒስትሩ። ይሰማል። ሻዕቢያ ኢትዮጵያ ሰላም እንድትሆን የሚፈልግ አይደለም። ኢትዮጵያ ጠንካራ አንድነት እንዲኖራት የሚፈልግ አይደለም። ኢትዮጵያ እንድትበለጽግ ሀያል እንድትሆን የሚፈልግ ኃይል አይደለም። ኢትዮጵያ ተከፋፍላ ተዳክማ የእሱ መጠቀሚያ እንድትሆን የሚፈልግ ኃይል ነው። ይሄን የፈጠርኩት ነገር አይደለም። በደንብ ከተፈጠረ ጊዜ ጀምሮ ማራመዳቸው የፖለቲካ አቋሞች የሚታወቁ ነገሮች ናቸው። አንዱ ሊሰመርበት የሚገባው ጉዳይ ይሄ ነው። ነገር ግን ሻዕቢያ ኢትዮጵያ ሰላም እንድትሆን የሚፈልግ አይደለም። ኢትዮጵያ
የማይታመን ድርጅት የሆነበት ምክንያት ምንድን ነው? እንተማመን እንግዲህ ያው በቡሸኔ በመባል የሚሸጥ በቆሎ ነው ቶርቶራ የሚባለው አይዘም ብሏል። እንግዲህ there are any different types of በቆሎ one of that is ቶርቶራ like ዘመነ ካሴ ብሎ ነው እንግዲህ ሰውየው እንትን ያለን። የበቆሎ አይነት ብዙ አይነት የበቆሎ ዝርያዎች አሉ። ከነዛ ውስጥም ቶርቶራ የሚባል በቆሎ አለ። ይህም መሬት ላይ ወድቆ የሚበሰብስና የማይሸጥ የማይበላ ሆኖ እንዲሁ የሚጣል የሚል ሲሆን ከዚህ ለዚህ ማስረጃ የሚሆነው ዘመነ ካሴ ነው ቶርቶራ በቆሎ ብሎ ያው ስታሊን ነግሮናል። ምን ሆኖ ነው? አይ በጣም አይ ዶንት ኖ የዛሬው ጅኒ ደግሞ በጣም በጠበጠኝና ወረን ከላይ ተቆመቻት ዝም ጥያቄ ያረኩት ዩቲዩብንም ኔትወርኩንም ሀገሩንም ሰውንም ዜጋውን ሁሉ እናንተን ሁሉ ነው ላይክ ማታረጉ ሱፐር ቻት ማታረጉ ምን በቃ በምትችሉት ነገር ለምንድነው ሚዲያ እንደ ሚዲያ ማትቆጥሩት? መቼም አደራችሁን ዘረኛው ናችሁ እንድትደግፉ አልፈልግም። ዘረኛው ነው በተለያየ ቦታ ላይ ብዙ ሰዎች ራሳቸውን ሲገሉ ስለማያቸው ማለት ነው። እንደሱ አይነት ነገር አያስፈልግም። የኛ አባቶች ከዲያብሎስ ጋር ይወያዩ ነበር። ቅድስት ክርስቶስ ሰምራ ዲያብሎስንና እግዚአብሔርን ለማስታረቅ በዓለም ላይ ማንም ያልሞከረው ሙከራ የሞከረች ናት። what ትንሽ ሳቁስ የኛ አባቶች ከዲያብሎስ ጋር ይወያዩ ነበር። ቅድስት ክርስቶስ ሰምራ ዲያብሎስንና እግዚአብሔርን ለማስታረቅ በዓለም ላይ ማንም ያልሞከረው ሙከራ የሞከረች ናት። what እናንተስ የሞከረ የለም? እንደዛ አይነት ነገር ገጥሟቸው አያውቅም? እንደው ባለፈው አንድ ሰውዬ ይሄ ዘመድኩን የሚባለው የወያኔ ሰላይ ነበር። ድቁናም የለውም ስለ ቤተክርስቲያንም የለውም ብዬ ቪዲዮ ላይ ሰርቻለሁ። ለብቻዋ ራሱ ክሮፕ አድርጌ አስቀምጫታለሁ። ስለ ዘመድኩን የተነገረው ሚስጥር ብዬ እንዳልኳችሁ ሰው ያው ተመሳሳይ ለጥላቶቻችን ይመቻል ተበልተነ በሚመች መልኩ ስለሚመጣ ነው እንጂ እንትን አይደለም። ነው አንዱ ውቅያኖስ ድረስ ይደርሳል። ለብሔራዊ ጥቅማችን የሚመጥን አቅም ለመገንባት ሌት ተቀን ነው የምንሰራው። ያም በደንብ እንዲገነዘቡት ያደርጋቸው እንጂ ፍላጎታቸውማ ዛቻቸው 24 ሰዓት ሙከራ ያደርጋሉ። የኛ የማድረግ አቅም ግን በየቀኑ እየጨመረ ነው። የመከላከል አቅም በየቀኑ እየጨመረ ነው። ያ ነው ያቆማቸው። የኛ ብሔራዊ ጥቅም አሁን እየሰፋ ነው። ይሄንን ነው እንግዲህ እሺ እዚህ ጋር ደግሞ ማን ነው አሁን ሰምታችሁ ታውቃላችሁ እንዴ? አሁን እኮ ስለ ቀይ ባህር እንገባለን፣ ቀይ ባህር ይገባናል፣ የባህር በር አክሰስ ያስፈልገናል የሚል ፕሮፓጋንዳ ብልጽግና የለም። ተውት። ለምን ተውት። ሌላ አቅጣጫ ላይ የተወሰደው ተጋሩ በተጋሩ እንምታቸው በሚል ነው። አሁን ስዩም ተሾመ ቢናገር እና አንድ ትግራይ ከመቀለ የመጣው የሚል አዲስ ባንዳ አዲስ አበባ ሆኖ ቢናገር እገሌ እኮ ነው እየተባለ ቢያንስ እንጥፍጣፊ 1% 2% ሶሻል ካፒታል አለች ብሎ ካሰብ እሷን ነው ብልጽግና መጠቀም ይፈልገው። ሳተላይት ላይ የጻድቃን ቴሌቪዥኖች አሉ፣ የጻድቃን ቴሌቪዥን ጣቢያዎች አሉ። በእነሱ ታስተላልፋለህ። ዩቲዩብ አለ፣ የተቀጠረው አዲስ አበባ ብልጽግና የከፈላች በእነሱ በቃ አለ የሌለ አቅማቸውን ጽያፍ ቋንቋ ጭምር የተናገሩ እዛው ይውላሉ። አሁን ሰምታችሁ ታውቃላችሁ እንዴ? አይዞ ችግር የለውም። እንኳን ደስ አለ። እኔ አሁን እንደው መንግስትን አሸነፍኩ እንደዚህ መንግስት ተሸነፈ ለምትሉ ሰዎች እንኳን ደስ አላችሁ፣ ተዝናኑ እና ለሚመጣው ነገር እየሳቃችሁ እየተደሰታችሁ እንድትቀበሉ ብቻ ነው ማስገድደው እንጂ አሁን ላይ መዝናናት ይችላል። እንኳን ደስ አላችሁ እላችኋለሁ። እንኳን ደስ አላችሁ። ከዛ ምቱንና ማንኛውንም ነገር ሲመጣ ደግሞ ዋይ እንዳት አስቀያሚ ነገር እንዳት። አሁን ላይ እንደፈከራችሁ እየፈከራችሁ ነው መሞት ያለበት፣ እየፈከራችሁ ነው ማለቅ ያለባችሁ፣ እየፈከራችሁ እየሳቃችሁ ነው እንዴ። ፍልፍሉ ነው እንዴ? እኔ እየሳኩ ነው የምሞተው ለማን ደስ ይበለው የሚል ካዲነት ነው። ስለ ሃይማኖት የሚያወራ ማንኛውም ሰው በምድራዊ ህይወት ላይ ሃይማኖት በተግባር ነው። ካወቀው በቂ ነው። እስኪያውቀው ድረስ ሊጠይቅ ይችላል። ካወቀው በተግባር ኑረው። እምነት ያለ ተግባር በራሱ የሞተ ነው ይላል መጽሐፍ ቅዱስ። በእስልምናው ደግሞ 5ቱ ኢማኖች
በምን እንደሚገለጹ ቸክ አድርግ። በዛም በዚህ ቱበት ንስሐ ዝቅ ማለት ዝቅ ብሎ ከፍ ማለትን የሚመሳሰሉ ነገሮች አሉና ኔትወርክ የተቋረጠ ይመስለኛል። ከተመቸና የሚያስገባይ ከሆነ በድል ከሀቅ ላይ እንመጣለን። ዞሮ ዞሮ የራሳችንን ተሳትፎ በበጎ እንግለጥ የሚል ጠቅላላ መልእክት አለኝ። መልካም